ክርስቲያኖች ይሄ የሚከብዳችሁ ለእናንተ በጣም አሪፍ ነው። በደንብ አዳምጡ። ዛሬ በደንብ አዳምጡ። እነሱ የሚጠይቁን ጥያቄን ቃል በቃል እንዲህ ይላምጣ፣ ቃል በቃል እንደዚህ አንጣ። ምናል ወረስት እንደምንሆንባቸው አሳያችኋለሁ። ምን ያህል እንደምንከፋባቸው አሳያችኋለሁ። ዶግማቸው፣ እምነታቸው ትናንትና በመጡ ሰዎች ላይ የተመሰረተ እንደሆነ አሳያችኋለሁ። ከድር ሰላም ነው። እንዴት ነህ? መልካም። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ምን አልከኝ? ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ስለ ኢሳ አልተጻፈም ነው? ኢሳ የሚል መጽሐፍ ላይ የለም ወይ? ደግሞ መጥቶ እንደሚሰቀል እዛ ላይ አልተነገረም ለማለት ነው። እስቲ ኢሳ ይመጣል ተመልሶ ይመጣል ብለህ ታምናለህ? አዎ ይመጣል። ይሄ እኮ ተረት ተረት እኮ ነው፣ ውሸት ነው፣ ውሸት ነው። እንደዛ ይመጣል የሚል እስቲ አንድ የቁርአን ክፍል ተመልሶ ይመጣና ጂዚያ ያስቀራል፣ ማን ነበረ ደጃልን ይዋጋል የሚል አንድ ጥቅስ ስጠኝ፣ ንጽጽር አቆማለሁ። አንድ ጥቅስ ኢሳ መጥቶ እንደሚሞት ተመልሶ ይመጣል፣ ይሞታል። ከዛ እንትና ከመሞቱ በፊት ደጃልን ይዋጋና ይገላል የሚል አንድ ጥቅስ ብቻ ስጠኝ ከቁርአን። አይ እንደዛ ካሌለ ተረት ይሆናል። ታዲያ ተረት ተረት ነው እያመናችሁ ያላችሁት፣ የሌለ ነገር ተረት ተረት ነው የምታምኑት። ኢሳ ይመጣል ገና ይሞታል ምናምን የምትሉት። አይ ቃል በቃል ነው እንጂ የሌለው የለም ማለት ሳይሆን ቃል በቃል የለም። እስቲ ቃል በቃልም አይሁን፣ እስቲ ጂዚያን ያስቀራል ደጃልን ይዋጋል የሚለውን እስቲ ያሳየኝ። ሐዲስ ነው። ምንድነው? ዑመር ካቃጠለው ቁርአን ውስጥ ማሳየት አችልም? ዑመር አቃጥሎ ካስተረፈው ቁርአን ውስጥ ማሳየት አችልም? መጥቶ ደጃልን ይገላል የሚል የለም እንደዛ የሚል። እናመሰግናለን። ኢሳ ተመልሶ ይመጣል የሚልስ? ተመልሶ ይመጣል የሚል በግልጽ በእንትን ተነግሯል፣ እንደሚመጣ ተነግሯል። ኦኬ ተነግሯል። ቃል በቃል አለ ማለት ነው። የቱ ጋር ነው ያለው? እንደሚመጣ ተመልሶ ይመጣል ኢሳ የሚል የቱ ጋር ነው? በቁርአን ላይ ዮመ ውልደሁ ዮመ የሙቱን አህያ ይላል። የሚወለድበትና የሚሞትበትም ቀን ሰላም በኔ ላይ ይወርዳል። መጥቶ ገና አልሞተም ብለን ስለምናምን መጥቶ ይሞታል ነው። ኦኬ ይመጣል የሚለው የቱ ጋር ነው? መጥቶ ይሞታል የቱ ጋር? ከሐዲስ ላይ እኮ ነው የምልህ። ከሐዲስ ላምጣልህ። ከሐዲስ ደጃል ጋር እንደ እንትን ሰሂህ ሐዲስ ማለት ነው። ሰሂህ ሐዲስን የቱ ጋር ነው? እስቲ ሰሂህ ሐዲስ እና ዳኢፍ ሐዲስ ሙርሳል ምናምን የሚል ቁርአን ላይ ማስረጃ ልትሰጠኝ ትችላለህ? እንደዛ የሚል ነገር እንዳለ ዳኢፍ እና ሰሂህ እንዳለው ቁርአን እኮ ቀጥተኛ ምልክት ከሰማይ የወረደ ነው። ሐዲስ ግን በቁርአን ማብራሪያ ነው። እንደዛ የሚለውን እስኪ ያሳየኝ። የቱ ጋር ነው እንደዛ የሚለው? እንደዛ ነው እምነት እኮ ነው የምልህ። እንደዛ ነው የምናምነው። ማብራሪያ ነው፣ የቁርአን ማብራሪያ እኮ የምታምነው። እምነትን ከምንድን ነው የቀዳኸው? ሰላም ነው። እፎይ የማይታየው ማመን ነው። ከማይታይ እኮ እሱ በምንድን ነው ያመንከው? በምንድን ነው ያመንከው? እንዴት? ምን ለምሳሌ
ስለዚህ ከቁርአን ላይ ማሳየት አትችልም ማለት ነው። ኦኬ ኢብኑ ሚዩት አድርግ ተራ ጠብቆኝ። ኦኬ ይህን ክፍል አንብበው እስኪ ከድር ክፍሉን አንብበው እስኪ ክርስቲያን ቀጥል አንብበው አንብበውና አስረዳን ይህን ክፍል። ኦኬ ማያውቁትን አስገብተራ ከኔ ጋር አውራ እንዴ ሚዩት ተራን ጠብቅ እባክህ። ተራን ጠብቅ። አርጊመንቱን በደንብ ስማ፣ ተዘጋጅ። እስከዛ ተዘጋጅ። ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ዑመር ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ተረጋጋ። ቁርአን ያቃጠለበትን መረጃ አምጣ። ቶሎ በል። ተረጋጋ ሰውዬ። ኧረ ሚዩት ዑመር ቁርአን አቃጥሏል ብለሃል፣ የቱ ጋር ነው ይሄ እንደሚል አምጣ። ተረጋጋ። ኡስማን አቃጥሎላል። መረጃ ዑመር ነው ያልከው። ሪከርድ አለ። ዑመር ነው ያልከው። ዑመር ቁርአን አቃጥሎታል። ዑመር ብለህ ይቅርታ ጠይቅ። ተሳስቻለሁ ይቅርታ በል። ኡስማን አቃጥሎታል። ይቅርታ ኡስማን ዑመር ብለህ ነበር። ዑመር ነው ብለህ ነበር። እናመሰግናለን። ኡስማን አቃጥሎታል። ተረጋጋ። ዑመር ነው ብለሃል። ዋሽተሃል። ይሄን ውሸትህን ደግሞ ይቅርታ ኡስማን ነው ብለህ ማን ያቃጠለው? ህዝቡን አረጋግጥ። መጀመሪያ ዑመር ላልከው ዑመር ነው ብለው ለቀጠፍከው ቅጥፈት መጀመሪያ ያቃጠለው ዑመር ነው ላልከው መጀመሪያ ቅጥፈትህን ይቅርታ ጠይቅ። አደባባይ ላይ ውሸታም ሆነን በዛውም ለህዝቡ ታሳያለህ ማለት ነው። እንደዚህ አይነት ባለጌ የደንቆሮ ሰዎች አስቸጋሪ ናቸው። ኡስማን እንዳቃጠለ ስለመሰከርክ እናመሰግናለን። ኦኬ ቀጥል። ኡስማን ነው ያቃጠለው። ኡስማን ነው ያ የስም ችግር ነው። እኔና ከድር ተግባብተናል። ሶስተኛው ካሊፋ ኡስማን አቃጥሎታል። ቀጥል ክርስቲያን። እንደሚያውቅ ፌር አትበሉ። ለጥፌ ጥላችኋለሁ። ቀጥል። ኦኬ እሺ፣ ሱራ 36 ቁጥር 12 ላይ ያለውን ከድር አንብበው ወይስ ላንብብልህ? አንብበው። ኦኬ እኛ ሙታንን እኛ በእርግጥ ሕያው እናደርጋለን፣ ያስቀደሙትን ስራ ፈለጎቻቸውን እንጽፋለን፣ ነገሩንም ሁሉ ገላጭ መሪ በሆነ መጽሐፍ ውስጥ አጠቃለል ነው ብሎ ይናገራል። ስለዚህ አሁን ቅድም ፎይ ለጠየቀ ጥያቄዎች ነገሮች ሁሉ በተጠቃለሉበት እና መሪ በሆኑበት በዚህ መጽሐፍ ውስጥ ማሳየት ትችላለህ? በጥቅል እኮ ነው የሚነገረው እያልክ እኮ ነው። በጥቅል በዝርዝር ሳይሆን በጥቅል በአዲስ እና እንትን እንዳለ እኮ ቁርአን ውስጥ አለ። አዲስ ተቀበሉ የሚል አለ ቁርአን ውስጥ። ለምሳሌ ማስረጃ አዲስ ተቀበሉ የሚል ሐዲስ እና እንትን ከአምላክ ነው የሚል አለ። እንዴት ፈሰርከው ካድር? እና ምን ከሱ ጋር ምን ፖይንት? ነገርን ሁሉ ገላጭ ነው። ስለዚህ አዲስ ካለ ቁርአን ነገርን ያልገለጸው አለ ማለት ነው። አዎ ያልተገለጸ ነገር ማፉዝ ላይ የተጻፈ ነገር አለ። ያው በእርግጥ ማፉዝ የሚባል መጽሐፍ አለ ከሰማይ ያልወረደ። እናመሰግናለን። ስለዚህ አላህ እየዋሸ ነው ማለት ነው። ነገርን ሁሉ ተገልጿል ሲለን አሁን ነገሩ ሁሉ በዚህ ተገልጿል ማለት አሁን ቅያማ መቼ እንደሚሆን እንዴት እንደሚሆን አልተገለጸም። ለምሳሌ እኮ እናመሰግናለን። ስለዚህ አላህ ውሸታም ነው ማለት ነው። ነገርን ሁሉ ገለጸው ሲል እናመሰግናለን። ከድር ምን ያልተገለጹ ስላለ ነገርን ሁሉ ገለጽኩ የሚለው ስህተት መሆኑን ስለመሰከርክልን የምድራዊ ነገር እኮ ነው። የምድራዊ ነው እና ስለ ሰማያዊ ነገር ነው። ነገርን ሁሉ ገልጫለሁ ያለው አይ ለምሳሌ የውመል ቂያማ የሚፈጠር ከዛ በኋላ ምን እንደሚደረግ ቂያማ መቼ እንደሆነ አሁን አልተገለጸም። መቼ በምን ጊዜ በምን ሰዓት እንደሆነ አልተገለጸም። መመሪያዎችን ለምሳሌ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? አይወርድም። ይሄን ነው የሚወርደው። ኦኬ ስለዚህ አላህ ይወርዳል የሚለው አታምንም? አይወርድም። እነሱ ዝም ብሎ ነው።
እነሱ ተረት ተረት ነው የሚያወሩት። አዎ ተረት ተረት ነው እነሱ። የት ያለው ነው? ወደ ታች ወደ ላይ በሊፍት ነው የሚሄደው? በምንድን ነው? እኔ ራሱ ጥያቄ ነበር እሱ። የለም እንደዚህ አይነት ተረት ተረት ነው። ኦኬ፣ ስለዚህ አላህ ይወርዳል እንደዚህ ከሌሊቱ 1/3 ሲቀር ምናምን የሚለው ተረት ተረትና ቁርአን ላይም የሌለ ነው። እንደዚህ አይነት አማኞች ሙስሊምም አይደሉም አይደለ? ከድር አረ እነዚህ አይደሉም። እነዚህ ተረት ተረት ነው። ዝም ብሎ በአእምሮአቸው የሚረዱት ነው። ኦኬ፣ እሺ። እንደ ጦጣ ነው እንደ ምንድን ነው የሚወጣው ብለህ እንደዛ ማለት ትናገራለህ አንተ? አንዴ ከኔ ጋር የሚወርድ ከሆነ ጦጣ ነው ብለህ ትላለህ? አይማ ተዘው እንትን ነው ተመላላሽ ሰራተኛ እኮ ነው የሚሆነው እንደዛ። ታንክ ዩ። ስለዚህ ቁርአን ላይ የለም ይሄ ነገር አይደለ? የለም ይወርዳል ይወጣል የሚል ሐዲስ ለመቀበላችሁ መረጃ ብለህ ነበር። ኢብኑ ቃፍ ቀጥል። አንዴ ካዲር ሚውት አድርግ። ማይክን አንሳው። ተቀበሉ የሚል ከቁርአን አሳዩ ብለህ ነበር። ተረጋጋ። ይሰማል ድምጼ? ተረጋጋ። ሱረቱ ኒሳ 150ኛውን አያት ተረጋጋ ፕሊዝ። ሱረቱ ኒሳ 50 ምናምን ከማለት በፊት እኔ እነግርሃለሁ ጥቅሱን 59ኛውን ነው የምጠቅሰው። ሐዲስ የሚል የለውም። ተረጋጋና አዳምጠው። አላህ ይወጣል ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ? አለው ክርስቲያን ፎይሱ አይ ቲንክ ኔትወርክን አስተካክለህ አለ ቀጥል። እንዴት ነው ለጥፍ አሳያለሁ። ቀጥል። አሚር በላ እንደ ልጅ ምንድን ነው አፉ ተጣብቆ ነው? ምላሱ ከተናጋው ተጣበቀ። ለዛ ነው ማስትሽ በልተህ ነው? እሱ ድምፅ ምንም እየተሰማኝ አይደለም። የጠየኩህ ምንድን ነው? ኧረ ቀጥል እባክህ፣ ሰዓታችን አጨርስብን። ቀልዛለሁኝ እኔ ጋር ቀልዳለ አይምሰላችሁ። ፖለቲካ ሰራለሁ ብላችሁ እንዳታስቡ። እኔ ጋር የዋድ እግዚአብሔር ስጠው ዛሬ ሲጠልዛችሁ ነው የዋለው። ጸሎት አድርጉለት። የዋድ በጣም እንወደው ወንድማችን ነው። በጣም ጎበዝ ልጅ ነው እና የዋድ ወንድማችን ጥሩ አድርጎ ሲጠልዛቸው ነው ያለው መሰለኝ። ሪካርዶች አይቼ ነበረ። ምንም ኮተት የሆኑ ሪካርዶችን ይለቃሉ የእነሱ ጀማዎች ማለት ነው። እኔ ጋ ነው እንዴት እንደምጠልዛቸው አሳይቻለሁ። የዋድ እንደጠለዛችሁ እኔም ጠልጄ ነው የምለቃችሁ። ኑ ግቡ፣ ጸሎት አድርጉለት። የዋድ ከዚህ በላይ እውቀትና ጥበብ እንዲገልጽለት ለእኔም ጸሎት አድርጉልኝ። ለሌሎቹ እስልምና ሌላ ምንሰራ እንዲያበረታን ኃይል እንዲሆነን ይህን የመሐመድን አጋንንታዊ አስተምሮ የምናፈርስበትን ጉልበትና ኃይል እንዲሆነን ጸሎት አድርጉልን። ኑ ግቡ። ቀን ውር ስትሉ የነበራችሁት ኑ ግቡ። እንዴት እንደማራግፋችሁ አሳያችኋለሁ። አሜን። እሺ ይቅርታ ኔትወርክ አስወጥቶኝ ነው። ጥያቄ አዳምጣ። ጥያቄውን ሰምተሃል? ምንድን ነው የጠየቁህ? ባነሳው ፖይንት ላይ ነው መቀጠል የምፈልገው። ሐዲስን ለመቀበላችሁ ምንድን ነው የጠየቁህ? ምንድን ነው? አልጠየቁህም። ሐዲስ ለመቀበላችሁ ከቁርአን መረጃ ስጠኝ ብለሃል። አልጠየቁህም። ሐዲስ ለመቀበል ሪከርድ አለ ብራዘር። ሮሜ 3:7 ረፍ አልጠየቁህም። ነብዬን አትሆን ነብዬ ነው። ጠበሪ ቮሊም 6 111 ላይ ሴጣን ያለበት ነብዬ ነው። አዳምጥ። ይህን አንብብ። ቅድሚያ አንብብ። አንተ የምጠቅሰውን እነግርሃለሁኝ እኮ 4:59 ነው የምትጠቅሰው፣ ሌላ ምንም አታመጣም። እሱን ደግሞ የፈጠርላለሁ ደቂቃ ውስጥ። ተረጋጋ። አዲስ የሚያሳየን ነው። 150ኛው አያ ሱረቱ ኒሳ ምዕራፍ 4 ቁጥር 150 ለምንድን ነው የምትሸሸው? ጠይቀህ ለምንድን ነው? ሮሜ 3:7 ለምንድን ነው የምትሸሸው? ሐዲስን ለመቀበላችሁ መረጃ አምጣ አልከኝ። ይኸው መረጃ ለሰጥህ መጣሁኝ።
እኛ ሶላ ስክሪፕቸራል አይደለም ሐዲሳዊ ሙፈሲሮችንም እንቀበላለን። ይህንንም ደግሞ አላህ ሱብሓነሁ ወተዓላ በቁርአን አዞ። ስለዚህ ተረጋጋ። እንደተከፈተ መንጣሩ አትጮህ። ፖለቲካ እኔ ጋር አትሰራም። ለጥፌ ነብይን ገሃነም እንደከተተው ክርስቶስ እኔ ደግሞ ወደ እርሱ ልካለሁ። ተረጋጋ። አትጮህ። ምንም የምትለጥፊው ነገር አትጮህ። አትባልግ። ሙስሊሞች ታዘቡ። ባለጌና ሻሾች ናቸው ሁላችሁ የምንላቸው ንጽጽር የሚሰሩ ናቸው። ተረጋጋ። አዳምጥ። ይከፈትልህ። ሆነ መልስ የምትፈልግ ተረጋጋ። አትጮህ። መልስ የምትፈልግ ሆነ የሚፈታል። አትጮህ። ተረጋጋ እኮ ይከፈትልህ። ተረጋጋ። ኦኬ እዚህ ጋር ምንድነው የሚለው? መጀመሪያ የተከፈተው ነገርን ሁሉ ገላጭና መሪ በሆነ መጽሐፍ ውስጥ አጠቃለል ነው። ከዚህ ውጭ ያልተጠቃለለ አለ ብለህ ነው አዲስ የጠቀስከልን ወንድማችን? ከዛ ወደ አዲሱ እንሂድ። ቴንኪው። ከተጠቃለሉት አያዎች መካከል ደግሞ አንደኛው ሱረቱል ሐሽር ቁጥር 7 ላይ ያለው ነው። እሱም ምንድን ነው? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። መልእክተኛው የሚነግራችሁን የሚገስጻችሁን ተቀበሉ፣ የሚከለክላችሁንም ነገር ተከልከሉ የሚለው ነው። በተመሳሳይ መልኩ ሱረቱ ተጋቡን ቁጥር 12 ላይ ወአጢዑ ላህ ወአጢዑ ረሱል፣ መልእክተኛውንም ታዘዙ አላህንም ታዘዙ የሚሉት አያዎች የተካተቱት ናቸው። ለዛም ነው ሲናገሩ ምን አሉ? ተረጋጋ። አልጨረስኩም። ተረጋጋ። አትሩጥ። ነቢዩንም ታዘዙ አላህንም ታዘዙ የሚለው ምንድነው? እሱ ቁርአንን ነው። አላህ ይነግረዋል መሐመድ። ዲያቆኒት ሮሜ 7 አልጨረስኩም። ፕሊዝ ትጨርስ። አንተ ትጨማለቅ። ሰኖት ሞጣ ከሰሩንና መምህራኖችን ላካቸው። በቃ አትባልጉን። ቤት ስገቡ ከድር ታዘብ ካለ ምናል ባለጌ እንደሆነ ውስታታችሁ ይሄ ውሳታችሁ ነው። እንግዲህ እነሱ አላህ እኮ ጫማውን ላይ ለብሰን እነሱ እንደሚሳደብ አየሁ አይደል? እኔ እየተሳደብኩ አይደለሁም። ዲያቆኒት ምናምን እያለ ቢሳደብ እሱ ነው። እየታዘባችሁ ነው ሙስሊሞች። እየታዘባችሁ ነው። ፖለቲካ የሚሰሩት ናቸው እነዚህ አጭበርባሪ ናቸው። በደንብ ታዘቡ። ሙስሊሞችም ወራዶች እንደዚህ አይነት የዋብያ ውስታዞች ናቸው። ቆሻሾች ማለት ነው። እምነታቸው እንደዚህ በፖለቲካ የተሞላ ነው። ተረጋጋ፣ እናውራ። እንዴት እንደማራግፋ ቃለኝ። ኤኒዌይስ ቃል እኔ ጋር ምንድን ነው ጨለማ የሚታየኝ? ክርስቲያን ኔትወርክ መሰለኝ። ሰው ቦታ ትንሽ ኔትወርክ መሰለኝ፣ ግን አለውኛ እሰማለሁ። አለ ግቡ፣ ተረጋጉ፣ አትጩሁ። መጮህ አይቻልም እኔ ጋር አብዲ እንኳን ደህና መጣ። ሙባረክ ገብተሃል? ገብታችኋል? ለውጣ ለምን ትወጣላችሁ? አትውጡ። ሰላም አለይኩም። እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ድምፅ የሚረብሻለሁ። አንተ በማታውቀው ነገር ውሃብያ ምናምን እያልክ መሳደብን ብታቆም የተሻለ ነው። ድምፁን ቀንስና ስለ ውሃብያ ምንም የምታውቀው ነገር የለም አንተ። አሁን የተጠየቀው ፕሊስ ድምፁን ቀንስ። ደግሞ ስልክን በጣም የሚረብሽ ነገር አለው። ድምፁን ቀንሰው። ኦኬ አብዲ እንኳን ደህና መጣ። አብዲ ይሰማ? ኦኬ ቢኒ ከጎን እንዳደርገ ይመስለኛል። ሎክ ቁርአን ግልጽና የተብራራ ነው ወይ? ኦኬ እንደዛ ከሆነ ከቁርአን ላይ ምን ጠይቃችሁን ማሳየት ትችላላችሁ ወይ? ጥያቄያችን ነው። ዝም ብላችሁ ለፖለቲካ እንትን የምትሉ ከሆነ ኦዲየንሳችን ደስ ቢለው፣ እኛ ከክርስቲያኑ ያልተናነሰ ሙስሊም ነው። ሙስሊሞች ደግሞ ምን ያህል ፍቅር እንደሆነ ያውቃሉ፣ ይረዱናል። ከስር የሚማሩ የኛ ውስጥ ሙስሊሞች ጠንቅቀው ነው የሚያውቁን ማለት ነው። ፖለቲካ እኛ ጋር ሰርታችሁ አትወጧትም ማለት ነው። ያንን ታሳቢ አድርጉ እና አቡበከር ሙባረክ መመለስ ትችላለህ። ሙባረክ ኦኬ
ኢምራን መመለስ ትችላለህ? ኦኬ ኤልያስ መመለስ ትችላለህ? አዎ ጥያቄ መጠየቅ ትችላለህ? አንዴ ጠይቃለሁ። አንዴ ምንድን ነው? አንዴ ኢምራን ሚዩት አድርገው። መጠየቅ አልችልም። አንዴ ተራ ጥያቄ በኋላ ላይ በቁርአን ውስጥ አላህ ሳያብራራ የተዋለ በቁርአን ውስጥ ያልተገለጸ ይሄ ነው ጥያቄ። በቁርአን ውስጥ ያልተብራራ ሲባል ምን ማለት ነው? ያልገለጸው አለ። ያልገለጸው ሲባል ምን ማለት ነው? ኦኬ ክፈተው አንዴ ክርስቲያን። ቢኒ መክፈት ትችላለህ? ምን ሊሰርቅ ነው? ምንድን ነው? ኔትወርክ አዛረቀኝ ታውቃለህ። በእናትህ ስራ ቦታ ነኝ። ቤላ ታች አለች፣ አስገባት። ኦኬ እሺ ቤላ እሺ ምንድን ነው ነጥብህ? ኔትወርክ መሰለኝ። አይ እኔ ጋር ይሰራል ግን አብስሮ ጠብቅ። አይ እታገሳለሁ፣ ችግር የለውም። ምንድን ነው እታገሳለሁ ነው የምትለው? ወንድሜ ስለምን መታገስ የምታወራው? ስለምን መታገስ አለመታገስ? አይ የተደናበራችሁ መሰለኝ። አይ ማንም አይደለም ኤልያስ ነው። እሺ ለማንኛውም ማስረጃህን እሺ አደንብር። እሺ ማስረጃህን ከተረጋጋ። እሺ ኦኬ አይ ቲንክ ቤላ ካለች ላይ መረጃ ለመውጣት ኔትወርክ እምቢ አለኝ ስለተባለ መደናበር ማለት ነው እንዴ? አይ ሌላም ተጨማሪ ሰው ካለ ማስገባት ትችላላችሁ። በዛ ጠርቅም ብትሉም ችግር የለውም። እኔ ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ባሪ አልጠየቅኩም። እኔ ቁርአን ላይ አላህ ከሌሊቱ 1/3 ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም። ያነሳሁት ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። መጀመሪያ ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳም ተረጋጋት። ለራስን አራድ ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምኑት። ያነሳኸውን ነጥብ እና እንለፈው ስትል አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት? ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ። ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይልም? ማ ፈረጥና ፊል ኪታቢ ሚን ሸይ ይላል የሆነ ሱረቱል አንዓም ላይ። እሺ ምንድን ነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው እኮ ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እስቲ እንዳብራራ ኦኬ አላለም በልና ሞግተኝ ብሏል አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህና ማስረጃ ካለ እስቲ ማስረጃህን አቅርብ ብሏል አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው ለመደናቆር ነው የገባው። ለመደናቆር ነው እንደገባው። ማስረጃ ካለህ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንክ ዩ። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ
ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያን አሁን ይከፍትልሃል። ማስረጃ አምጣ። ማንኛውም ሽሪ ጋር ስትመጣ በማስረጃ ነው። እኔ ከፈለክ ሁለተኛ ስሜን ማስረጃ ልትለው ትችላለህ። ማስረጃ ያለ ማስረጃ ፕሊዝ ሚዩት አድርገው። አንተ እያረክ ከሆነ ያንተን አርቀው። እኔ ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ። አይሻልም? አይ ቀጥል። ለምን ተረፈው? ይሄ እኮ ጣልቃ እየገባ ነው ይሄ ህፃን ልጅ እና እሱ አንተ ሚዩት አድርገና እኔና አፎ እንቀጥላለን። እሺ ማስረጃውን ክፈተ እኮ አንዴ አዳምጣሽ ያትደረብ አንዴ ቤላ ክፈችልን። ኦኬ ሱራ 61 አንዴ ክፈች። ምን ብሎናል? ራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ 1/3 ይወርዳል የሚል የለም ማለት ነው። ኦኬ አንብቤው አንዴ እንትና ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰረት እንደዛ ሚል ካለ ካመጣ ኦኬ ካመጣ ምንድን ነው ብሎን ነበረ? እሱ ጨረስክ? ለቀጥሎ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላህ ዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ አንብበው። ይሄንን ቅድሚያ እሺ ላንብበው። እሺ ዝቅ አድርጊውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር ይሄን የምትመለከቱ እንዲያውቁን ይኸው ባመጣው ማስረጃ ቅርቃር ውስጥ ስከት አንብብ። ባለጌቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብያ ኡስታዝ ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ ዝቅ እኮ የተኛ ትንሽ ዝቅ ታርገው 61 የሚለው ጋር ታርገው ዝቅ አድርገው ትንሽ እንጂ ተረጋጋ እንጂ ኤልያስ ያ እኮ አንዴ አረቀ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው። በቅንፍ የገባ እሺ፣ የቅንፉ ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉ ልለፈው ችግር የለውም። እሺ እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው። ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ መሀል አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ። ይኸው ተከፍቶላል። ምንም ኤክስፓንድ ማድረግ የለ። የተቀባ ዲኤፍ እንታመጣለን አይደለም። በጣም እሺ፣ የአንተን ተረት ተረት አይደለም የምንፈልገው። ቁርአን ተከፍቷል፣ አነበብከው። እሺ በጣም አሪፍ። እሺ በአንተ ባመጣው ማስረጃ ልሞግትህ እዚህ ጋር ከዚህም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይሄው መጽሐፍ እኮ የትኛው መጽሐፍ? ቁርአን። ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ኦኬ፣ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ። ማስረጃ ግልጽ ነው ወይስ ግልጽ እና የተብራራ የተባለው ቁርአን ነው? አይደለም ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ። ማስረጃ አረ ክሊም ካደረክ ማስረጃ ተጠይቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ኦኬ፣ ማስረጃ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ። መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ቴንክ ዩ ምን አለ? ሙፈሲሮች
አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል። ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ማስረጃ ከኪስ አይደለም። ቁርአንን ያሳያለሁ። ከቁርአን ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ፕሬስ አዳምጣ። ትጮህ ተጫዋቾ ለወጣ ማስረጃ ተረጋጋ። ትጮህ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው። በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑ ምን እንደማስረጃ አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስል? ነብይ ከሞተ ከ600 በኋላ የመጣው ቃንዴ ከ700 ዓመት በኋላ የመጡ ሰዎች ልጥቀስል? ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም ያደርግናል። እንደ ትልቅ ሰው ነው መጽሐፉ ሲባል ቆይ ትልልቅ ነን እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ የ6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆነን ተረጋጋና ተረጋጋ። አስተፍቼ ነው ምልክ። ተረጋጋ። እኔም አንተ አስተፍቼ ነው ምልክ። ኤኒ ቃል ወሮር ካሁን በኋላ ነብይ ልለጥፋ ያለው ነገር የለም። ቆይ አንዴ፣ አይ አንተ ላይ ፐርሰናል አታክ ያው። ቆይ አንዴ ስማኝ፣ አንድ መሰረት ግን ተሳደብ፣ ነብይ ልለጥፍልሃለሁ። ችግር የለውም። አሁን ተሳደብ አይደለም አፖሎጂቲክስ። አንዴ ማንነቴን አላወቅም ማለት ነው እኮ። ሳቦችን መጣ ደስ ይለኛል። ገባኝ። ልሳደብ አይደለም። አንዴ ማስረጃ ልሳደብ አይደለም። አትጭህ፣ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድን ነው የሚለው? አያስፈልግም ሙፈሲር። ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል? ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስቲ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገጥኩ ነው እኔ። እሺ ቆይ እድሉ አሁን የኔ ተራ ነው እና ስናወራ ምን መሰለህ፣ አሁን እኔ እናንተ አፖሎጂቲክስ እኔ አታክ እንዳታደርግ ሐሳቡ ላይ ቁርአኑ ላይ አንተን አታክ አላደርግም። ያው አንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ። አፖሎጂቲክስ አትበል፣ ቀጥል። በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለብን። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንኪዩ። እሺ እናመሰግናለን። ከስሮና ተማር አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ኑ ግቡ፣ ሁላችሁም ስለኔ እንድታወሩ አልፈቅድላችሁም። ቁርአኑ ላይ የምታወሩ ከሆነ ግቡ። አይታችኋል። ቶፒኩን ትቶ ስለኔ ነው የሚያወራው። አታክ ነው የሚያደርገው። ፐርሰናል አታክ ነው የሚያደርጉት። ውድ ሙስሊም እህት ወንድሞቼ ታዘቧቸው። ንጽጽር የሚሰሩት በሞላ እንደዚህ ናቸው። ስለ ግለሰብ ነው የሚያወሩት። ቶፒኩን ትተው ሌላ ነገር ነው የሚያወሩት። ቁርአኑ ግልጽና የተብራራ ነው፣ ብናኝ እንኳን አልተውንም ተጽፏል እያለ ሙፈሲሮቹ ምን አሉ ይለኛል። ፔሬድ ቁርአኑ ካለቀ ሰንበዲ የሚባል ጠበሪ ወይንም ደግሞ ቁርጡቢም ሆነ ወይንም ደግሞ ኢብን ከሲርም ሆነ ወይንም ሌሎችም አያስፈልጉም ቁርአኑ ብሏል። ሊያብራሩት አያስፈልግም ተብራርቷል እያለ ነው። ሙስሊሞች ትገነዘባላችሁ። ደስ የሚለው እኔ ጋ ከግማሽ በላይ ተመልካቾቼ ሙስሊሞች ናቸው እና ለፖለቲካ ልመቻችሁም። ኤኒ ታይም እኔ ላይ ድንጋይ ብትወረውር ነብዬ ላይ ለጥፈዋለሁ ማለት ነው። ከህዋድም ከፋባችኋለሁ። እኔ ደግሞ ከህዋድም ከፋባችኋለሁ። አብዲ ኢምራን እንኳን ደህና መጣች። አብዲ አብዲ ቀጥላው ቶፒኩ ላይ ቀጥለ። እኔን ተወኝ። ነብይህን ወኘ ነው ነብይህን ወኘ ነው። እዛ ሄራ ዋሻ ውስጥ ተጨምቆ ታያስጨርሰው ምን ሆነ? ተጨምቆ ሲለቀቅ ደም ስሩ ተገትሮ እየሮጠ ሄዶ ቀሚስ ውስጥ የገባው ነብይህ ነው። ነብይህን መሰልኩ። ቆይ ከኔ ጋር ታሪ 3 ላይ አዳንተ በዋሪ 3 ላይ ወይንም ለምሳሌ ሙስሊም 161 ላይ ነብይ ነው ተጨምቆ ፈርቶ ሮጦ ቀሚስ ውስጥ የገባው ነው አይደለም። አንብብ። እኔን ተውኝ። ከድር ታዘባቸው። እኔን ነው አታክ ያደርጉት፣ ሐሳቡን አይደለም። ሐሳቡ ላይ ቀጥል። እኔን ተውኝ። ለምንድን ነው
ሀሳቡ ላይ ቀጥል። አቡበክርን ለምን ነው ሚውት ያደረጋችሁት? እኔንም ሀሳቡ ላይ ቀጥል እንዳልጽፍ። ሀሳቡ ላይ ቀጥል። አቡበክርን ለምን ሚውት ያደረጋችሁት? ለምን ሚውት አደረጋችሁ? ለምን ትፈራላችሁ? የሚያውቅ ሰው ለምን ትፈራላችሁ? ሚውት አደረጋችሁት እኮ አቡኪን ለምን ሚውት አደረጋችሁት? አቡበክርን ማንኛውም ሪኮስት ላክ ሞዴሬተሮች መጥፎ ነገር ከተሳደበ ሚውት ያደርጋሉ። እኔ ኮመንት ላይም ሲጀመር ሉክ አንድ ክርስቲያን ሙስሊሞች በደንብ ታዘቧቸው። የመበጥበጥ ዓላማ ነው እንጂ ያላቸው ሰዎቹ የመመለስ አይደለም። እኔን የመሳደብና የሆነ ነገር እንድናገር ነው እንጂ ዓላማቸው የመመለስ አይደለም። ኢንተረስታቸው ምንድን ነው? እሺ ሀሳቡ ላይ ቀጥል። ሀሳቡ ላይ ቀጥል። ታለቅሳለህ ወይንም እንደ ነብይ ሀሳቡ ላይ ቀጥል። ሀሳቡ ላይ ትቀጥላለህ። ቀጥልም ወይ ገልድ በቃ እነዚህ የሆኑ ሙስሊሞች ተስፋ ቆረጡ። በቃ ደስ የሚለው ግን ተስፋ ስትቆርጡ ነው እንደዚህ የምትሆኑት። በቃ እኔን ተውኝ፣ እኔን አታክ አታድርጉኝ፣ እኔን አታክ አታድርግ። ሀሳቡ ላይ ቀጥል። እኔን አታክ ካደረክ ግን አልፈቅድልህም። በቃ ሀሳቡ ላይ እንቀጥላለን። ቀጥልሽ ሚውት አታድርጉ። ካሁን በኋላ ግን እኔ ልክ ጆይን እንዳልኩ ነው ሚውት ያደረጋችሁኝ። ኦኬ ይሁን። ካልተሳደብክ ወላሂ ጆይን ሞዴሬተሮች ካልተሳደብክ በስተቀር ሚውት አያደርጉ። ሞዴሬተሮች አንዲት ነገር አልጻፍኩም፣ ሚውት ተደርጌያለሁ። አንዲት ቁጥር አልጻፍኩም። አንድ ቁጥር አትጩህ። ቆይ ሞዴሬተሮች ያልተሳደቡትን ሚውት እንዳታደርጓቸው። ካልተሳደቡ ሚውት አታደርጓቸው። ምንም ያመጡት ነገር ስለሌለ እኔ ጋር ነው የገቡት። ተምረው ይወጣሉ። በእነሱ ትምህርት ከስር ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ጠቃሚ ስለሆነ እነኚህ ቁጭ ብለው ክፈቱት ሳይወድ ይላክ። እኔ ጋር ገስት ይላክ። ገስት ይላክ። ማነው አቡበከር? አቡበክር ላክ። አፖሎጂስት የሚሰራ ሰውማ ታሽጋላችሁ። እየላከ ነው። ልኳል እኮ። ማነው እሱ? ማነው አቡበከር? የለም ይሄው እየላከ ነው ትላለህ። የትኛው ነው? ልኮልሃል። በረንብ ነው የላከልህ። ለምን ማሸት አስፈለገ? አቡበከር የሚባል ሀሳቡ ላይ እንሂድ። ማፈረጥና ፊ ኪታብ ሚን ሸይ አለ። በቁርአን ምንም ነገር አላስቀራንም አለ አይደል? አላህ በቁርአን ነው ያልከው አይደል? እሺ እኮ በቁርአን ስለመሆኑ አሁን እሺ ችግር የለውም። ተፍሲር አንቀበልም ተባብለናል። እኔም አንተም ያንን ስላልክ ማለት ነው አት ዘ ሴክ ኦፍ አርጊውመንት አልቀበልም። ምክንያቱም ቁርአን ሁሉም ነገር በውስጡ አለ ብሎ ስለሚናገር ቁርአን። ግን እዚህ ጋር ቁርአን ላይ ምንድነው የሚለው? ቆይ ማፈረጥና ፊ ኪታብ ይላል። በኪታብ ላይ ምንም አላስቀራንም ይላል። ቆይ ኪታብ የተባለው ቁርአን ስለመሆኑ ማስረጃ ስጠኝ። ምክንያቱም ከቁርአን ስጠኝ። ከቁርአን ችግር እና ማንኛው የሚደርበኝ ማነው የሚደርበኝ? ማነው የሚደርበው? የሆነ የሚደርብ ሰው አለ። ሚዩት ያልሆናችሁ ሚዩት አድርጉ። ማንኛው ነው እያወራለሁ? ነቢል አንተ ነው እያወራለሁ? ነቢል አንተ ነው? የሆነ ሰው እያወራ ነው። ዛሬ ነው እኔ ጋር አይደለም። የሆነ ሰው እያወራ ነው። ነብዩን በደንብ አድርጌ መዥግጌለት ነብዩ በ56 ዓመቱ የ6 ዓመት ጋር ሮጦ ሄዶ እንደሰፈረባት ስነግረው ትክክል ነው። ስድብ አይደለም። ቁም ነገር ላይ ነው። ስድብ እኮ አይደለም። አቡዳውዳ አንድ ላይ ቶፒክ ላይ ማውራት የሚሰራት ማለት ነው። ነብይ 2 ደቂቃ ቶፒክ ላይ 2 ደቂቃ አዳም ራስን ተቶፒክ ሽፍት ያደረከው እንዴ መግረፍ እንዳለብኝ እኔ ደግሞ አውቃለሁ። ኧረ በእናታችሁ ሙዚቃ የከፈታችሁ ሰዎች አጥፉልን። እፎይ ሙዚቃ የከፈታችሁ አጥፉልን። ኦኬ ክርስቲያን አንድ ሰው ማን ነው እሱ? እንትን ላይ ያለው ገስት ላይ ሙዚቃ የከፈተበት ላይ ነው ልታገኟቸው የምትችሉት። እፎይ እስኪ ገስት ላይ እንትን ላይ እኔ እየከፈተልኝ ስላልሆነ ነው። ገስት በምንድን ነው ማገኛቸው? የሉማ አያመጣው
በቃ ኢምራንንና ከድርን ወይ ኢምራንን አስወጣው። ዝም ብሎ ኢምራንን እናስወጣው። ሲቆይ ኦኬ ኢምራን ነበር ማለት ነው። ሚዩት እኮ ነው እኔ ጋር የሚታየኝ ግን። ኦልራይት ኦኬ። ቁርአን አይደለም ብለህ ነው የምታምነው አንተ ወንድማችን ዘይን? አዎ ኪታብ ቁርአን አይደለም። ማፈረጣት ኪታብ የሚል በቁርአን ላይ የሚል የለም። እዚህ ጋር አምጣ በቁርአን ላይ የሚለውን። ኦኬ ስለዚህ ይሄ መጽሐፉ ቁርአን አይደለም ማለት ነው። አሁን ማስረጃ አንጣልኝ። በቁርአን ውስጥ ምንም ነገር አላስቀራንም የሚለውን ቁርአን ስለመሆኑ ማስረጃ አንጣ። በቁርአን ውስጥ ነው ያልከው አንተ። በመጽሐፍ ውስጥ ነው የሚለው ግን በቁርአን ስለመሆኑ ማስረጃ አንጣ። ሱራ 43 ገላጭ በሆነው መጽሐፍ እምላለሁ፣ ገላጭ በሆነው መጽሐፍ እምላለሁ፣ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው የተባለው ቁርአን አይደለም እያልከኝ ነው? አላልኩም። እሱን አይደለም እያወራን የነበረው ቅድም የነበረው በመጽሐፍ ውስጥ ምንም አላስቀራንም ስትል ነበር። ቆይ እሱ ነው የምናወራው። ሌላ ቦታ ለምን ሌላ ቦታ ትሄዳለህ? ለምን ሌላ ቦታ ትሄዳለህ? አትጩህ። ሌላ ቦታ መሄድ አያስፈልግም። ሌላ ቦታ መሄድ አያስፈልግም። በመጽሐፍ ውስጥ ምንም አላስቀራንም ብሏል። በቃ ምንድነው ቁርአን ስለመሆኑ ማስረጃ አንተ። ኦኬ ቴንክ ዩ። ስለዚህ ገላጭ የሆኑ መጽሐፍ ቁርአን ነው አይደለም? ለምን እያወራን ያለ ነው? የቅድሙን አንቀጽ ክፈተው። ነስር ሚውጣት አትንጫጩ። የቅድሙን አንብቤ ነው። አይ ጥያቄ መጠየቅ ጥያቄ መቀየር ከፈለክ ጥያቄ ቀይራለሁ። የቅድሙን ተጸጽቻለሁ በል ችግር የለውም። አንብብ። ገላጭ የሆነው መጽሐፍ ማን ነው? ያንን መጽሐፍ እያሳየ ነው ካልክ ለምን ይሄን ቀየርከው? ሐሳብህን ለምን ትቀይራለህ? ያኛውን ተጸጽቻለሁ ያወራው ስለ አንድ መጽሐፍ ወዳጄ። ኦኬ ያኛውን ቁርአን አይደለም ካልክ ቁርአን አይደለም ካልክ በርደኑ አንተ ላይ ይሆናል። ሱራ 1689 ነው የተከፈተው። ሁሉንም ምን ያምጥቻ ያለው መጽሐፍ የተባለው ቁርአን አይደለም። አንተ እኮ ነህ ጥያቄ ያነሳኸው። አረብኛ ውጪ ሌላ ወረደው አለ ካልክ እንስማማለን። አትጩህ። ጥያቄ አይልክ። አትጩህ። ተረጋጋ። ከቁርአን ውጪ ሌላ አላህ ያወረደው መጽሐፍ አለ ካልከን እናመሰግናለን። ሉክ እኛም እያልን ያለ ነው ኡስማን አቃጥሎት እንጂ ብዙ መጽሐፍቶች ነው ያወረደው ምንላችሁ ለዚህ ነው። ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው ነቢይ። ማስረጃ አታወራ። ሙስሊሞች ፊት አዳምጥ፣ አትጩህ። ቁርአን አይደለም እያለ እየሞገተ ነው። ቴንኪው እናመሰግናለን። ቁርአን አይደለም ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው። ቁርአን አይደለም እኛም እያልን ያለነው ኡስማን አቃጠላቸው እንጂ መዓት መጽሐፍት ነበሩ። ብዙ መጽሐፍቶች ውስጥ ከነዛ ውስጥ እነዛ ክርስቶስ አምላክ እንደሆነ የሚናገር ነበር። ኡስማን ግን አቃጠላቸው። ወንድማችን ነቢል ምን አለ? ግልጽ የተብራራ የሚለው መጽሐፍ ቁርአን አይደለም እያለ እናመሰግናለን። እኛ ፊት በማስረጃ ማውራት አይችልም። እናመሰግናለን። ቁርአን አይደለም ቁርአን አይደለም። እኛ ፊት ቅድም ያነሳውን መልስ። አንብብ። ቅድም ማፈረጥና ፊ ኪታብ የሚለውን አንስታል። በቁርአን ውስጥ በመጽሐፍ ውስጥ ምንም አላስቀረም። ለምን ይሄን አንስ? በቃ ተጸጽቻለሁ በል። አንብብ። በቃ ተጸጽተሃል። ኦኬ እስማማለሁ። ኦኬ ሌላ መጽሐፍቶች አሉ። ኡስማን አቃጥሏቸዋል። አላህ አወረዳቸውን። እንደዛ ከሆነ እስማማለሁ። ተጸጽቷል ነገር ተጸጽቷል ማለት ነው። ተጸጽቷል። ስለዚህ መልስ ይመልሻለሁ። ተስማምቻለሁ። የተስማማሁት ለምንድን ነው? ኡስማን አቃጥሏቸዋል ማለት ነው ሰብስቦ ሌሎቹ መጽሐፍቶች። እስማማለሁ። አዎ እኛም እያልን ያለ ነው ይህንን ነው። የክርስቶስን አምላክነት ድና እያደረጋችሁ በተወሰኑት የቀድሞዎቹ መጸጸት ትልቅ ነገር ነው። ቅድም ላነሳው ጥያቄ አሁን ወደዚህኛው ጥያቄ እንግባ። የቅድሙ ከተጸጸትክና ይቅርታ ካደረግንልህ ወደዚህ እንገባለን። አብሽር። ይቅርታ መጠየቅ ያኛው መጽሐፍ ምንድነው? ባይ ቀጥልሽ። ኦፎ አንዴ ልጠይቀው ነው እሱ ከድራ ትግባ። ቆይ አይ ነው አጋ ቆይ አይ ቁርአን አይደለም ስትል አሁን ሐዲስ ለምሳሌ ደይፍ አለውና መጽሐፍ ሐዲስም እንትንም የምትለው ደይፍም ከአምላክ ተስማምቻለሁ። ሙስሊሞች በደንብ አስተውሉ፣ በደንብ ይዩ። ከኔ ጋር ነው የምጀምረው። አንተ ዝም በል ከድር ዝም በል እስኪ። እያወራን አይደል እንዴ? ስርዓት ይኑር እስኪ። ከኔ ጋር ጨርስ። እፎይ አይደለም ንገረኝ። በመሀል ቆይ አንተ ተስማማ እንጂ ከወንድም ተስማማ። በመሀል አትግባ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም
አይባልም። ዝም በል እስቲ አንተ። እሺ ከአላህ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም። ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ከቀጥታ ምን ታታራ ተራ ጠብቅ። ወይ ችግር የለውም። ለኔ ሰጥቶኛል እሱ። ኦኬ መልካም። ኦኬ ገላጭ እና እሺ አዳምጥ አቡበከር። አንዴ ያራ ቆይ አዳምጥ። አንዴ ቆይ ቤታችን መተን አንዴ ምንድን ነው እሱ ከድር እንዴት ነህ? አዳምጠን እንጂ እኛን ቀድመን ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለሱ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ እኮ አንተ። ኧረ እባክህ ቆይ አንዴ ምን ሆነህ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ተናገርና ትቀጥላለህ። እንደገባው ሚውት አድርጋችሁኝ ነው ባይዘው እና አልሐምዱሊላህ። ማንም ሚውት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚውት እንዳልተደረገ አንዴ ቆይ ሽፍታ ታርግ ከኔ ጋር አውራ። በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጣርተናል መልካት ስራ በቃቶ። ቆይ አንዴ አንተ ቃል ስጋ ሆነ እናንተና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ከደግባ ቋራ ቶፒኩ ደግባ አንዴ ተረጋጋ። አንዴ እስቲ እድል እየሰጠ ነበር እንደ ቅድም ውድል ስተኛ አንዴ ከደር ሰላም ነው። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ቀድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ። ሳቀጥል ምን ሆነ ነው ከኔ ጋር ልታወራ ነው የገባ? ኧረ ሚውት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ እዚህ ጋር መጽሐፍ ላይ ና ችግር የለውም ና እኔ ላንተ ነው ግባ። ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? ድምጽ እየተንቀጠቀጠ ነው። ከይቅርታ ጋር ኧረ ጭንቅላታችሁን አሰሩት። ቆይ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር ና። ያንተ ችግር ድምጽ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንዴ ሚውት አድርግ አንተ። ችግር የለውም ቀጥል። በአንተ ሚውት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት እቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ በቤታቸው ነው የመጣው። መጽሐፍ ነው እያወራን መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚውት አድርግ አንተኛው። አንዴ ክርስቲያን አዎ አንድ አዳም እሺ ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ላይ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? እሺ አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩት ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ እፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው። የምናወራው ቁርአን ተገልጧል። ውድ ሙስሊሞች ውድ አንዴ መቀጠል እንችላለን። ቆይ አንዴ ይኸው ክርስቲያን ያወራል። በደንብ አስተውሉ። ከአንተ ጋር ነው ከአንተ ጋር ቀጥል። ቃዳ ያወራሃል። እንደው ቀጥል። አቅሙ አለኝ ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልከቱ። ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ኧረ በእናትህ ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ።
ቶፒኩ ላይ ግባ። ቶፒኩ ላይ ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ አንዴ ቃል አንዴ ሚታርክ ክርስቲያን አስተምረውና ላከው ልጅ ለኔ አመጣነው ማለት ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር አይደለም። ማስቀም ገብታል። ማንም ጋር ቀጥልና ጩኸትን ቀጥል። ክርስቲያን ያስተምራል። ደግመህ ትገባለህ። መግባት ከፈለግ ክርስቲያን እንዲያስተምር ስለፈለግኩ ነው። እኔ ጋር ደግሞ ወይ ገና ነህ አልደረስክም። አንተ መልክ አሰራም እኔ ጋር ከድር ሙስሊም ነው። ኤኒዌይስ አንብሉ ነው አንብሉ። በደንብ አስተውሉ። አንዴ በደንብ አስተውሉ። ኡስታዞቻቸው ለመጫጫህ እንጂ ለመመለስ አይደለም አላማቸው። እህት ሙስሊም ወንድሞቻችን ከ1500 በላይ ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ማን ነው ባለጌው? ኡስታዝ ጋር ነው የመጣው። ነገር ግን ከድር ትወና ያስቀምጣችሁ አሻንጉሊት ነው። አዳምጥ ሎክ ከ1500 ያላነሰ ፕሊስ ሚውት አድርግ። ቆይ አትረበሽ። ምንድን ነው ያንቀለቅል? መረጋጋት የላቸውም። መጮህ ነው። ፖለቲካ ለመስራት ብቻ ነው። ተረጋግተው ማውራት አይችሉም። በእነሱ ሰው ደግሞ ሰው ሊንቁ ይሞክራሉ ማለት ነው። አቅም እንዳላቸው ይጤ እሱን እኮ ስራ ማውራት አለበት። እንደዚህ ስራ ያውራ አንተ እኮ ስራ ያውራ። እንደዚህ ነቢል እኮ ጨርሰናል እኮ። አንተ እኮ ቁርአን አይደለም ብለህ እኮ ፖለቲካ ሳይሆን ስራ ያውራ። እስቲ ቆይ ስራ ያውራ። ፖለቲካ ትስራ አንተ ራስህ እና ኦኬ። ቆይ አይደለም በቤታችሁ መተን መሰለኝ። በቤታችሁ እንዴት እድል አይሰጥም? እናንተ አሰጡም እኮ እድል። እሺ አይታችኋል። ከድርን ያስቀመጡት ለአሻንጉሊት ነው፣ ሙስሊሞች እንዲሳቡ ማለት ነው። እና አይታችኋል። አፖሎጂስቶችን የሚያውቁ ሰዎችን አያወሩ። እኔን ራሱ በአቅሜ እኔን እንኳን አያወሩኝም፣ እንኳን ሌሎቹም ማለት ነው። ናውራሽና ሲምፕሊ ማለት ነው። ኦኬ ከፎይ ጋር ነው የምቀጥለው። ቅድም ያነሳው ቶፒካችን ላይ አውራ እስኪ ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት፣ ከፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከእሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ሂድና እዛ አስተምሬ ለኔ አታውራ፣ ስለኔ አታውራ። ክርስቲያን አንዴ ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን። ፕሊስ ቶፒክ ላይ ታወራለህ አታወራም? ፕሊስ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም እዚህ ያለው እንዳለ አትጮህብን። እኔ መጫወጫው አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሁለት ሌላ መጽሐፍ እንዳለ ነግሮናል። አላወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ሀሳቡ ላይ አውራሽ ይኸውላችሁ፣ ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ አላክም፣ ነገር ግን አስገቡ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ የምትለኝ አሳይሃለሁ። ኢብራሂም አፖሎጂስት የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ይገረፍ ክርስቲያን ያበበያለሁ ይገረፍ የምታስተናግድ እፎይ ከአንተ ጋር ነው የማወራው። እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ትቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊስ
አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪህን ማለት ነው አስተኛ። ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪን ከኔ ጋር ትቀጥላለህ። ቀጥል እኮ ከአንተ ጋር በጣም ጥሩ። ቀጥል። እሺ ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ አምጣ። ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። ቀጥል። ወላሂ መሳቅ ነው ያዘ። መሳቅ ከመደንገጡ የተነሳ ማለት ነው። ፖይንት ላይ ቀጥል። ከመደንገጡ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ዘካለ እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስቲ አንብብ። ቀጥል። አስተምሬ ልላክህ። ተረጋጉና ቀጥል። አንብብ ይባላል። አታርገኝ። ሚውት ለምን ታደርገኛለህ? በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔን አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው። ራስህ ነህ ጀጀጀጀ የምትለው እኔ ጋር ይኸውልህ፣ እንደ እያንዳንዱ ደብል ስታንዳርድ እያደረኩ መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብበው እስኪ ይሄን ክፍል። አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ የማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አትታጠብም አንተ? ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ። ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት። ክርስቲያን አላህ አልታጠበም። 15:26 አይ እኔ ጋር ተጨማሪው ምላጭ ይሁን የሚላጭ አምላክ ነው። እስካሁን እየላጭ ወደ ራስህ ግባ። ተረጋጋ። አስተምሬ ልካለኝ። አይ ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ አይ አትረበሽ። ምንድን ነው ርዕሱ? ርዕሱን አውቀዋል? ጥያቄ ጠይቀህ አልጠይቃልክ? ቀጥል። አይመለከተኝም። ጥያቄ እጠይቃለሁ አልክ፣ እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ ፕሊስ ቃል አንዴ እነኚህ ናቸው አሁን እውነት እስልምና ንጽጽር የሚያስተምሩት። እፎይ እነኚህ ናቸው። ከአጤራ ውጭ እኮ የሉም። አይዞ እኔ ሁላችሁንም አጤራችሁን ጥላችሁ ሁላችሁንም ሰብስቤ እንደምገርፋችሁ አውቃለሁ። አጤራችሁን ጥላችሁ ማናችሁም ጭንቅላት እንደሌላችሁ አውቃለሁ። በዚህ መጠን ነው የምትረበሹት። የሆነ ጨበራ ሰርግ እኮ አደረጋችሁት እኮ። በጣም እኮ የሚረብሸው ገሱ ራሱ እስካሁን ድረስ አንድ እንኳን ስንኙ እንኳን ተነቦ ሀሳብ እንኳን አልተሰጠም እኮ ከመጮህ ውጭ። ኦኬ አንድ ላውራና ይቅርታ ያንተና የብሮን ጥረት ይቀበላለህ፣ ትወያያለህ፣ ከሱ ጋር ዲቤት ታደርጋለህ። ቃል በቃ ቃል ጠርቶታል አስቀድሞ። ቃል እኔ መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ጠርቻቸዋለሁ። ዲቤት ታደርጋለህ ወይ? መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። ኢብራሂም እኮ መምህር ነው፣ አስተማሪ እኮ ነው። ኢብራሂም እኔ ማለት አይደለም። ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ፣ ቃል ጣልቃ አትግባ። ቃል ሙታርክና እኔ አብዲ አትጩህ። እኔ ዝም ብለህ ማንም ኮተት ስለጠራኝ ይሄ ሰው አይደለሁም። መምህሮቹን ጠርቻቸዋለሁ። ዲያቆን እፎይ ይሰማል? ቆይ በመጀመሪያ የምትገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለም? በእነሱ መሳደባቸው ነው።
ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው የጠየኩት ጥያቄ ከኢብሮ ጋር ዲቤት ታደርገዋለህ ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም ያውቀው ነገር የለም። መሀይም ነው። ምክንያት አለው ለቃል ይቅርታ ማለት አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጭ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም። ፖለቲካ ልትሰራ አስበህ ከሆነ ኦኬ፣ ከተሳካላችሁ ሞክሩት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያችሁን ያውቃሉ። ባህሪያችሁን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም። ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም። ልጁ ምን አይነት ነው የሚለውን ጽዮን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። የእሱ መምህራኖችን ስለምፈልጋቸው ዋናዎቹም ጠራህል እንደ የፈለገ ሰው ይምጣ። ወያያሉ አላልክም? ይመጡ ምንድን ነው የምትለው? ቶፒኩ ላይ ገባ። አታልቅስ። ቶፒኩን ሲጠሩክ ለምንድን ነው የማያውቅ ሰው ከምታስወራ ለምን ውይይት ለምን ውይይት አትቀበልም? ፈርታል፣ አትችልም። ኦኬ ሎክ በደንብ ታዘቡ። አንብብ ሲባል ማን የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንደ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለው ገና ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እንደዚህ አይነት ውሳዞች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ኤነስ ቶፒኩ ላይ ሸውድ በእናትህ ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ ገባ። ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አችልም። አንብብ። እንደዚህ እኔን ተውኝ፣ ባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ። ሲጀመር እኔን ተውኝ። ቁርአኑ ላይ ሄዱ፣ ሐሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ሲጠይቁ ለምን ታስወጣቸዋለህ? ሐሳቡን አንብቡና ቀጥሉ። ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ? ታዲያ ሐሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ፣ ወጡ። ምክንያቱም ሐሳቡ ላይ ማውራት አልቻሉም። ችግር አለብህ። አትችልም። ቀጥሉ እስኪ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንዴ 1-2 ደቂቃ ረፍት አድርግ። ችግር የለውም፣ እኔ ያስተናግዳችኋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሀሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። አሁን ሀሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናቸው ያለ ነው። በጣም ቀላል። ስለዚህ አሁን ሀሳብ ላይ ትቀጥላላችሁ። ጀማል ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። መክፈት አለመክፈት እሱ ችግር የለውም። ግን መጀመሪያ በትብብር አይደለም ንጽጽር ነው ብለህ ታምናለህ? በትብብር አይደለም። መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው እስከ ደረሳዎቻቸው እየየ ምዕመኖቹም እየየ ምን ታዘባችሁ? ክርስቲያኖች ግን ምን ታዘባችሁ? እያንዳንዱ መጥተው እኔን አታክ ነው የሚያደርጉት። ሀሳቡ ላይ አውሩ ኖ እኔን የመናገር ነው እንጂ ሀሳቡ ላይ ማውራት አይደለም። ቁርአኑን አንብቡ። እኔን ነው መናገር የሚፈልጉት። ድራማ። እህት ወንድሞቼ ሙስሊሞች ታዘቡ። ማንኛው ነው ፖለቲካ ለመስራት እየጣረ ያለው? ማንኛው ነው ሀሳቡን ለማውራት የሚፈልገው? ማንኛው ደግሞ አታክ ማድረግ የሚፈልገው? በደንብ ታዘቡ፣ በደንብ ተመልከቱ። እፎይ ሰላም ነው? እንዴት ነህ? ሰላም ብያለሁ። ቁርአን አንብብና ቀጥል። እኔ ስለ ምንም እንዳታወሩ። ስለ ቁርአን እውቀት ኑሮ ምናምን አይደለም ለመጠየቅ የመጣሁት። አንድ ጥያቄ አስተያየት መስጫ አስተያየት በኋላ አስተያየት እንቀበላችኋለን። አሁን ተውን፣ በቃኛል። መረጃው ላይ አውሩ። ተውን። ምንድን ነው እሱ?
እኛን ተውን። ደስ በሚል ሁኔታ ብዙ ሰው ይማራል ዛሬ። ማን ነው ፖለቲካ የሚሰራው? ማን ነው ባለጌው? በደንብ ይማራል። አንተ እንደዚህ ኧረ ተውንና ሀሳቡ ላይ አውሩ፣ ቁርአኖቹ ላይ አውሩ። ኦኬ ሶበር ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ቁርአን ግልጽና የተብራራ ነው ብለሽ ታመኛለሽ? እኔ በደንብ አምናለሁ፣ ግን ለምን ኢብኑን ታስወጣላችሁ? ምክንያቱም ማውራት አልፈለገም። ሀሳቡ ላይ አውራ ሲባል ማውራት አልፈለገም። ስለዚህ ምን ላድርገው? እኔ ደግሞ ጫጫ አልፈልግም። ሚት እያረጋችሁ ሁላችሁ ጫጫ አልፈለኩም። አይመጡም ምናምን ትላላችሁ። መጡ ለምን የሚታረጋችሁ? ኖ ዝም ብሎ መጥቶ እኮ ቫብሬት እያደረገ እንትኑ ራሱ ልብ ምቱ እንትን እያለ አንብብ ምን ይላል ስለው ኢየሱስ አምላክ ነው ይላል እንደ ይለኛል። ቁርአኑ ተከፍቶ አንብብ ሲባል ከመደንገጡ የተነሳ የታል ኢየሱስ አምላክ ነው የሚለው ይላል። ከእንደዚህ አይነት ጋር ማውራት ራሱ ከባድ ነው። ቢያንስ አንቺ እስኪ አንብቢ። አይ እንደ ምሳሌ ሰው ስለ ክርስትናም ያውቃል አንብበዋል። እናንተ ማን አንብበናል? ምን የሚያውቀው ነገር የለም። ለአንቺ ነው ይመስላል። ሁሌ ቤት ወጣችሁ ሰው ስብስባችሁ ከምን በስርዓት ለብራችሁ አይ ዝም በልሽ። አይ ለምን ትገባለህ አንተ? ዝም ብላችሁ ለምን? ከኛ የተሻሉ ልጆች አሉ እየገቡ ሲመጡ ለምን ታስወጣላችሁ? ሶብሪ በቃ ችግር የለውም። አይ እኔስ አትጫጩ፣ ክርስቲያን ቀጥል ቤቱን። ምክንያቱም የተማሩ ሰዎች ስላሉ ከስርም የሚመጥኑ ለቤቱ ከኛ የተሻለም እውቀት ያላቸው የሚታዘቡ ስላሉ እነሱን ታሳቢ እያደረጋችሁ ቀጥሉ። በነገራችን እሺ ሀሳቡ ላይ እንቀጥላለን። በነገራችን ላይ የኛ ኦዲየንሶቻችን ሙስሊሞችም ክርስቲያኖችም እኩል ናቸው ማለት ይቻላል እና ሁልጊዜ የምናነሳው አንድ ቶፒክ አለ። ከዛ ቶፒክ ላይ አንነቃነቅም። ያንን ቶፒክ በተመለከተ ግን በክርስትናውም በእስልምናውም ሳይድ እያነጻጸረን ማውራት እንችላለን። ምንም ችግር የለብንም። ስለዚህ ከቶፒካችን አንወጣም። የምትገቡ ማንኛችሁም መግባት ትችላላችሁ። ቶፒክ ላይ ብቻ የሚያወራ ካለ ቶፒኩ ላይ ማውራት እንችላለን። ስለ ግለሰብ እንዳታወሩ፣ እንዳትዋሹ፣ እንዳትቀጥፉ፣ የሌለ መረጃ እንዳታወሩ፣ ያለ መረጃ እንዳታወሩ። ያን ጊዜ በመሀል ገብተን ስለምንይዛችሁ ስለምናስቆማችሁ ማለት ነው። ሰውን በቀጥታ ሀሳብ ላይ ማውራት ትችላላችሁ። ሰባ አለሽ? ከአንቺ ልጀምር። ጀምር ወገኔ። ቀጥልሽ። ሰላም ብያለሁ። ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። እንደምታየው ከዚህም በፊት መጥቻ አስወርደኛል። ለማንኛውም እፎይ ከኛ ማታልፍ ተማሪ ነህና ከኔ ጋር ስለ ግለሰብ አታውሩ። ሰው በቃ እኔ መሳደብ ተውና አንብብ። እቺ ሰጥቶናት ቤት ገብቻለሁ። አታመልጥም። እፎይ ሰማኝ፣ አታመልጥም። አትረበሽ። አያችኋቸው? ለምን ትረብሻለህ? ወገናችን እነኚህ ናቸው ንጽጽር የሚሰሩት። ቆይ ኧረ እባክህ በአንተ ቤቱ በቃ ስሙ ራሱ ንጽጽር ነው። አንተ ቁርአን ላይ የምትቀጥፈው ደግሞ ለምን የውይይት ጥሪ አትቀበልም? ለምን እዚህ ከመምህር ጋር ነው መሩ? ቆይ ብራዘር ካምዳውን እሺ። አሁን መምህር አለ። መምህር አትረበሽ። አንዴ ቆይ አርልኝ ፕሊስ፣ ተረጋጋና የሰጠውና አጤረራ ከኔ ጨንቀሃል። ያልባል ውሃ ጠጣ በደንብ። አሁንም ውሃ ጠጣ። እሺ ወገኔ እያቸው እንግዲህ ሰማኝ። እያቸው እሺ፣ እያቸው እንደዚህ ናቸው። ከዚህ ውጭ ሌላ ምንም ያውቁት ነገር የለም። ከዚህ ውጭ ምንም ያውቁት የለም። ነብይ ጭናቀውና ገሃነም ውስጥ ሲጠበስ እንደ በቆሎ እሸት ገሃነም ውስጥ ሲጠበስ ያቺን ሕፃን ልጅ የደፈረው ነብይ ይጨነቅና ማላሙ ነብይ ላጫሙ ነብይ እዛ እሱ ሄዶ ይጨነቅ። እኛን አይመለከተንም። እሺ ወንድማችን፣ ያ ፔዶፋሊያ የሆነው ነብይ ይጨነቅ። እኔ ለምን ይጨነቃለሁ? እኔም አረጋ ብዬ ዝም ብዬ ቁጭ ብያለሁ። እንግዲህ ከዚህ በላይ ምን ልታገሳቸው? ከዚህ በላይ ምን ላድርጋቸው? ታዘቡ እንግዲህ። እውነት ማጋን ያለው ሙስሊሞች ማን ነው እየተሳደበ ያለው? አስቀድሞ እስቲል አሁንም እኔን ትወቅሳላችሁ።
ካጤረራ ውጪ ከተሰጣቸው ከተቀባች ውጪ ምንም የለችም። እሷንም አራግፌ ጥላችኋለሁ። እኔ በጭንቅላታችሁ ምንም እውቀት እንዳሌላችሁ ጠንቅቄ ስለማውቃችሁ ማለት ነው። እኔ አንድ ነገር አምናለሁ። ኦዲየንሶች ማገናዘብ ይችላሉ። ከጩኸቱ በዘለለ ረጋ ብላችሁ ካሰባችሁ ከግርግሩ በተሻለ ይሄ ኳስ አይደለም፣ የሃይማኖት ጉዳይ ነው፣ የድነት ጉዳይ ነው። ይሄ የፖለቲካ ጉዳይ አይደለም፣ የነፍስ ጉዳይ ነው። የምንረጋጋበት እንጂ በውሸት አንተ ዲያቆን አሳያለሁ እንደዚህ አደርጋለሁ የምንባባልበት አይደለም። እንደዛ ማለት ከብዶኝ አይደለም። እኔ ገብተው የሚሉትን እንዳለ ስሟቸው። እኔ ነው የሚሳደቡት። ከኔ ጋር አሳያለሁ እንደዚህ አደርጋለሁ። ኧረ ተው 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 እንዴ! ኧረ ተዋ። አይመጣውም አይመጣውም። አንገናኝም። አጠራችሁ ጭንቅላታችሁ አጠራ እንደሆነች እያወቃችሁ ለምን ተሳፈጡት? አንዳቸውም ገብተው አይታችኋል። አንዳቸውም ገብተው ረጋ ብለው ሰላም ነህ እፎይ እንዴት ነህ? ኦኬ በእንደዚህ ጉዳይ ላይ ማውራት እንችላለን ብሎ ያለ ሰምታችኋል? ዘፎን የሚያወሩት ማለት ነው። ምን ያህል እንደተረበሹ ምን ያህል ሰላም እንዳጡ ያሳየ ነው። ከዚህ በላይ ምን እንታገሳቸው? ማለት ታገሷቸው ቢባል እንኳን እንደው እንታገሳቸው ቢባል እንኳን ማለት ነው። እና በጣም እሶፋኒ ክርስቲያን ቀጥል አርዲ እንኳን ደህና መጣ። አስገባችኋለሁ ካሉ ልቀጥል። አንዴ ክርስቲያን እፎይ አንዴ ማነህ ከማብራት በፊት አንድ ጊዜ ቆይ አንዴ ሙስሊሞች ገብተን ነበረ። ካሜራማን ምናምን ይዘው ነው የሚመጡት። በነገራችን ላይ መብራት ስላሉት እስኪ ሚውት ሆን አንድ ጊዜ አንዴ። ለምንድን ነው ሚውት መሆን? አንተ ራስህ ሚውት ሆና አንተ እዚህ ባለቤት አለ አይደል እንዴ? እያወራሁኝ ነው። ስርዓት ያዝ። ማነህ እንደ ስላሴ ለሶስት እንጂ አታወሩም እንዴ? እንደ አምላካቸው ለሶስት ለምን ታወራላችሁ? አንዳንዱ ነው አውሩ። በቃ እስልምና ማለት ይሄ ነው። ትንሽ ቆስቆስ ሲደረግ አትጨማለቅ አንተ። ለምን ለሶስት ታወራላችሁ? ስላሴ ናችሁ በቃ እስልምና ይሄ ነው። አንዴ አውርደው አንድ ጊዜ የራስን ሀሳብ ብቻ አታስገባ። እናንተ ምን ቤት ናችሁ? ዝም በሉና እነሱ ያውሩ። እስኪ በእናትህ ትሩ የቤቱ ባለቤት እናንተ ልታወሩ ነው እንደ የከፈተው ቤቱ? አዎ ነው፣ ለዛ ነው የከፈተው። ለምን? እስኪ ሚውት ላይ ሁን አንዴ፣ በተራህ ታወራለህ። አንዴ ለምንድን ነው እዚህ ጋር አንዴ ሚውት አድርግልኝ ፕሊዝ። ኦኬ ቻው በቃ። ለምንድን ነው ያደረገኝ? አንተ ልታወራ ምን ታዘባችሁ? ምን ታዘባችሁ? የሚገቡትን ሁሉ መሐመድ አሁንም አንተም እንደዛ አፋችን ላይ ልቆም ነው። ኧረ ተው ተው ተው። ሰላሙላችኋል። እንዴት ናችሁ? እንዴት አመሻችሁ? እስኪ መሐመድ ቆይ አንዴ ቆይ እስኪ አንዴ እያወራሁኝ ነው። እሺ እያወራሁኝ በመሀል አትግቡ እንዴ። ተረጋጉ እንጂ ምን ሆናችሁ ነው እንዴ? በአረብ ምድር ምንድን ነው ያስደነበራችሁ እንዴ? ሁላችሁም አንድ ናችሁ እንዴ? ሁሉም ሰው እንዴት እንደዚህ ይሆናል? ተረጋጉ። ሰው እያወራ በመሀል አይገባም። እሺ እየጠበቃችሁ በመሀል ትገባ። ከዛ ጊዜያችሁ ሲደርስ ተራችሁ ሲደርስ ከዛ ትገባላችሁ። ለማንኛውም ትንሽ ቆስቆስ ስትደረጉ ደግሞ ከአፋችሁ የሚወጣው ቆሻሻ በእውነት ምን አይነት ቆሻሻ ከውስጣችሁ እንደሚወጣ እግዚአብሔር ይወቅ። ያው ስድብን ከየት እንደመጣ እናውቃለን። መሐመድ ላይ የነበረው መንፈስ መሐመድ ነው በነገራችን ላይ ተሳደቡ ብሎ ያስተማራችሁ። ማስረጃውን ከፍተን እናሳያችኋለን። ያ መሐመድ ላይ የነበረ የስድብ መንፈስ ዛሬም እናንተ ላይ ያለ። ጨለማ ውስጥ ስላላችሁ ግን አይታወቃችሁም። ከዛ ጨለማ ስትወጡ የዛኔ ስድብ ምን እንደሆነ ይገባችኋል። ግን እናንተ መሪያችሁ ነብያችሁ ተሳደቡ መሳደብ ችግር የለውም ብሎ አስተምሯችሁ ግን እዚህ መታችሁ ብትሳደቡ ለኛ ብዙ አይገርመንም። እንዲያውም እውነትም እነዚህ ሰዎች የመሐመድ ተከታዮች ናቸው እንድልን ነው የሚያደርገን። ኤኒዌይ ሌሎቻችሁ ስትመጡ ገብተን ነበረ እና ይኸው
አላስወራም አሉን ብላችሁ ካሜራማን ምናምን አስከተላችሁ የምትመጡ ሙስሊሞች ኧረ እባካችሁን እንዴ 2025 26 እኮ ገብተናል። እንደዚህ አይነት ሞኝነት ተዉና በተጠየቀው ርዕስ ላይ ማውራት የምትችሉ አውሩ። የቀረበው ይኸው ካሜራ ተከፍቶ ፊት ለፊታችሁ ቁጭ ብሏል። ርዕስ አለ፣ ቶፒክ አለ፣ መታችሁ መልሱ። እዛ ላይ ሆሆታውን ተው። ኦኬ ቀጥል። በጣም ነው የሚገርመው። ማለት አንዳንዴ ስለ ሃይማኖት ነው እነኚህ ሰዎች ሊመልሱ የገቡት ወይንስ የስ የሆነ ሰው ጋር ቢፍ ተያይዘህ ልክ እንዳበደ ውሻ ልትናከስ ነው? ግራ እየገባኝ ነው። አትሊስት የመረጋጋት መንፈስ እንደምትወሰን ሰላም ነው። እፎይ እንዴት ነህ? ከአንተ በፊት እኮ ይገባዋሉ። ደህና ነህ? ከአንተ በፊት ይገባዋሉ። ቆይ አንድ የሚታርጉ አየህ ሰው በተቻለ መጠን ምን እንሆን ዲሲፕሊን ማለት የተወሰነ እንረጋጋ እና ከዛ በዘለለ ግን እኔን አታክ ማድረጉን ለጊዜው ተዉት። እኔን መሳደቡን ተዉትና ዲያቆን ሚል ታይትል የለኝም። ዲያቆነች የሚባልም አንደኛ ጾታዬ ወንድ ነው። እንደዛ አይነት ቃላቶች አትጠቀሙ። ይህን የመሰለ ፂም እያለኝ አንቺ ብላችሁ የንቀት ቢሆን የተጠቀማችሁትም እኔ እናቴን በጣም መወዳትና ማከብራት ነው። በእናቴ የሆነ የሚሰማኝ ያለውም በሴት እንትን ስላላችሁ፣ እናንተ ግን የሆነ የንቀት አድርጋችሁ ስለተጠቀማችሁት ባትጠቀሙት ደስ ይለኛል። በተጠቀሙት ደግሞ አይከፋኝም። የማከብራትና ስላለችኝ እኔስ ግን በተቻላችሁ መጠን አንብቡ ስትባሉ እሱም ብቻ አንብቡት። እኔን ተው ይበቃ። እኔ መሳደብ ለጊዜው ይቅርባችሁ ማለት ነው። ክርስቲያን ቀጥል። አሁን ቶፒካችን ላይ እንግባና እስኪ በቀረችን ሰዓት ደግሞ ቶፒኩን ነካ እናድርገውና ከዛ በኋላ እንቀጥላለን ማለት ነው። ኦኬ ሜይ ቢ መሐመድ አለ ቶፒኩ ላይ ማውራት የሚፈልግ ሙስሊም ማይኩን ማንሳት ይችላል። በየተራው እኔ ተማሪ ነኝ። እስኪ ልማር ብዬ ነው። እሺ ወንድማችን ኦኬ ችግር የለም። እሺ አቡ ማሂር አለ። አቡ ማሂር መሐመድ አወል አላችሁ? ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። አለን አልሐምዱሊላህ። ደህና ናችሁ? እፎይ ደህና ነህ? ሰላም እንኳን ደህና መጣ። አልሐምዱሊላህ። እያየሁ ነበር ከመጀመሪያ ጀምሮ እስካሁን ድረስ እና ያው ከእናንተም በኩል የውይይት ጥሪ ስትጣሩ ነበረ። ያው የኛ ወንድሞች ደግሞ ኡስታዞች መጥተው ጨርሰናል። ተረጋጋሽ። ተረጋጋ። አንድ ጊዜ ተውት፣ በቃ እኛን ተውን። እኛንም አስተምሩን። ይኸው ቁርአኑን ከፍተው እኮ ቁርአኑን አንብቡልን ነው የሚሏችሁ እኮ። አሰሙም እንደግን እንስማማ እስኪ። ራስ በራሳችን አይምሯችንን እንውቀሰው እስኪ። አንድ ጊዜ ተጽፏል። ይኸው አምጥቶላል። ቁርአኑን አንብቡት እያለ ነው እኮ። ሌላ ፖለቲካ ትስሩ፣ አንብቡና ይሄንንም አስተምሩ። ወጣቱ ምን ይማር? እሺ ተማር፣ በቃ አንተ ተማር። እሺ አዳምጥ ዝም ብለሽ። እኔ አስተያየት ልስጥና ከዛ በኋላ በእናትህ እኔ አስተያየት አይደለም በቃ ከታችሁት አይሻልም? ሰለቻችሁ። አንድ ጊዜ አላህን አታስድቡ፣ አንድ ጊዜ ነብያችንን አታስድቡ። እዚህ የመጣችሁ አትጩሁ። በቃ የማትችል ከሆነ ውጡ። አንብብ፣ የተጻፈ እዚህ ገለጸልህን አንብብ። በቃ ታነብ ከሆነ አንብብ። ስለከዚህ መተህ ለሀጭን ትዘረጋለህ። ነብያችንን እየሄደ ይሰድብልናል። ስነ ስርዓት ያዙ። ኦኬ ያ ቴንክ ዩ። እንግዲህ ቀደም ካሊድም ታዝቦ ነው ሄደው፣ ቁርአኑን ክዶ ነው ሄደ። ያኛው ቁርአን አይደለም ግልጽና የተብራራ ነው የተባለው። እኔን እንትን ለማለት ሲል ቁርአን አይደለም ብሎ ነው ክዶት ሄደው ማለት ነው። ስለዚህ አርዲ ምን እንዳለ ታውቃለህ? አንደኛው ኡስታዛቸው ሰምተሃል? እሱ አልሰማውም። አሁን ነው የመጣሁት እኮ ነኝ። ምን አለ? ግልጽና የተብራራ መጽሐፉ የሚለው ቁርአንን አይደለም ማለት ሌላ አለ። ሌላኛው ካዲድ ነው ምናምን የሚባለው ልጅ ለምን ትዋሻለህ? እነሱን ለማሸነፍ ወይንም እነሱን ለመቃወም ብለህ ቁርአን አይደለም እንዴት ትላለህ? ይሄ እኮ ክደት ነው ይለዋል። እንደውም አንተ ሙስሊም አይደለህም ማለት
በእናታችሁ በተቻላችሁ መጠን እስካሁን የገቡትን አንዱም እንኳን እንደው ክፍሉን እንኳን ማንበብ አልፈለጉም። አንደኛው ብቻ አነበበና ሙፈሲሮች አለ። ምን እያል ነው? ቁርአኑ ግልጽና የተብራራ ነው እያል ነው። ማንኛው ሙፈሲር ይለኛል? አይ ምናልባት እውነቱን ሊሆን ይችላል። እፎይ ኤንጅልና ቶራ ናቸው የተብራሩት፣ ያልተብራራው ደግሞ ቁርአን ነው። እንደዛ ከሆነ እንስማማለን አልክ አንተ። ነብዩ ምን እንዳለ ታውቃለህ? እንደዛ ካልክ ደግሞ ከተውራት 7 እጥፍ የእኔ ቁርአን የተብራራ ነው፣ ከኤንጅል 2 እጥፍ የተብራራ ነው፣ ከዘቡር ስንት እጥፍ የተብራራ ነው እንዳለ ገምት እስቲ። ገምት። ገስ 10 እጥፍ ገምት። እንደገና 50 እጥፍ ገምት። እንደገና አይ በቃ ከ50 በላይ እንዴት አድርገህ ነው የምታብራራው? 200 እጥፍ ቁርአን የተብራራ ነው ብሏል። በጣም ነው የሚያስቁት። አንድ ሰውን ጋር እስቲ ክብሩን አንብቦትና ቀጥሎ እኔን ተውኝ። ለጊዜው እኔ መሳደቡን ተውት። ቤቱ ገብተው ወጣን ከሆነ ይመቻችሁ። እኔ ጋር ከክርስቲያኑ ያልተናነሰ ሙስሊም ኦዲየንስ አለኝ። ሳጠፋ ከስር ዛሬ እንደዚህ ማለት ትክክል አለ የሚሉኝ፣ ትክክል ስሰራ ይሄንኛው ላይ ትክክል ነው ግን እንደዚህ ሊታይ ይችላልም ይሄንኛው ምን ትላለህ ብለው ከክርስቲያኑ ያልተናነሰ ቴክስት የሚጽፉልኝ ሙስሊሞች ናቸው። ሰው በተቻላችሁ መጠን ሀምብል ለመሆን ሞክሩ። እንደዛ ነገር ነው።